ሰላም እንዴት ናችሁ? እስቲ ዛሬ አብረን ትራቭል እናድርግ ከቫንኩቨር ካናዳ ወደ አዲስ አበባ ኢትዮጵያ። ዛሬ እንግዲህ ማታ ላይ ነው ፍላይቴ። ወደ ሚድናይት ከመድረሱ በፊት 11 ሰዓት ተኩል ወይንም ከምሽቱ 5 ሰዓት ተኩል የዋይቪአር ኢንተርናሽናል ኤርፖርት ወይም የቫንኩቨር ኢንተርናሽናል ኤርፖርት ነው። በጣም የምወደው በጣም ቆንጆ የሆነ ውብ የሆነ ለረጅም ዓመት በተከታታይ በኖርዝ አሜሪካ ቤስት ኤርፖርት ተብሎ የተሸለመ ኤርፖርት ነው። ወይንም ደግሞ የቀድሞ የስራ ቦታዬ ነው። በጣም የምወደው ኤርፖርት ነው። ለዛ ነው ላሳያችሁ። ይሄ የዶሜስቲክ ሳይድ ያለው ኤሪያ ነው። እነዚህ አዳዲስ የተከፈቱ ዲዩቲ ፍሪ ሱቆች ናቸው። ማታ ላይ ስለነበረ አንዳንድ ሱቆችና አንዳንድ ሬስቶራንቶች ዝግ ነበሩ። የሚገርመው ረጅም ፍላይት ነው ያለኝ፣ የ17 ሰዓት ፍላይት ማለት ነው። ከቫንኩቨር ወደ ቶሮንቶ፣ ከቶሮንቶ ወደ ኢትዮጵያ ማለት ነው። እዚህ ጋር የማሳያችሁ ጫማ በጣም ኮምፎርታብል የሆነ በተለይ ደግሞ ትራቭል ስታደርጉ ያው ፍተሻ ሴኪሪቲ ምናምን ስታልፉ ጫማ ማውለቅ ማድረግ በጣም ከባድ ነው እና ብዙ ጊዜ ነጠላ ጫማ ነው ማድረገው። ግን ዊንተር ስለሆነ አሁን ማሰሪያ የሌለው ይሄ ጫማ ስኬቸር በጣም አሪፍ ነው። ሶ ይሄ የት ነው? ይሄ ቶሮንቶ ነው። ከቫንኩቨር ቶሮንቶ የ5 ሰዓት ፍላይት ነው፣ ሌሊቱ ሙሉ ማለት ነው። ልክ ጠዋት ላይ ቶሮንቶ ደረስን። ቶሮንቶ ኢንተርናሽናል ኤርፖርት። ይሄንን ታውቁት ካላችሁ ሳይኑን ታውቁታላችሁ። ቶሮንቶ ጠዋት ላይ ነበረ የደረስኩት። ኮኔክሽን ፍላይት ስለሆነው የኢትዮጵያ ኤርላይንስ ወዳለበት ጌት መጣሁኝ ማለት ነው። ጠዋት ወደ 8 ሰዓት አካባቢ 7 ተኩል ምናምን ነው የደረስኩት። ኔክስት ፍላይቴ ደግሞ ከቶሮንቶ ኢትዮጵያ 11 ሰዓት ነው፣ ወይም ከጠዋቱ 5 ሰዓት ነው የሚጀምረው የሚነሳው ወደ 5 ሰዓት ተኩል አካባቢ። ስለዚህ አጭር ሰዓት ነው ያለኝ ቁርስ መብላትና ዲዩቲ ፍሪ ሾፒንግ ማድረግ ሀሳብ የነበረኝ። ወደ ጌቴ ከተቃረብኩ በኋላ እና ትክክለኛ የቱ ጋር እንደሆነ ካረጋገጥኩ በኋላ ያው ይሄ ዲዩቲ ፍሪ ነው። አብዛኛው ጊዜ የኢትዮጵያ ፕሌን ወይንም ጌት ኤርላይንስ ጌቱ ከዲዩቲ ፍሪ ጋር በጣም ቅርብ ነው። እዛ አካባቢ ነው ጌት 79 ምናምን 76 77 ምናምን አካባቢ። የምፈልጋቸውን ነገሮች መጀመሪያ ቼክ አደረግኩኝና ጊዜ እንደሚፈልግ ስላወቅኩኝ አንዳንድ ፐርፊውሞች መግዛት ፈልጌ ነበር። መጀመሪያ ቁርሴን ልብላ ብዬ ያው እንግዲህ ከዛ በፊት ግን ያው ፊቴ መታጠብ ነበረብኝ። አንዳንድ ሀሳቦች ስለሶች ስለነበሩብኝ ፊቴ ትንሽ ተበላሽቷል፣ ቡግር ምናምን እና ፊቴን ታጥቤ ክሬሚን ከተቀባው በኋላ ያው ጥርሴን ብረሽ አድርጌ ለትንሽ ደግሞ ጉንፋን ነገር ቶንሲል አሞኝ ነበረና ጂንጀር ዝንጅብል እዚህ ቦትል ውስጥ የምታዩት ውስጥ አድርጌ ራሴን እንደምንም እየተንከባከብኩ ነበር የቆየሁት። ምክንያቱም ረጅም ፍላይት ሲሆን በጣም ይሰለቻል በጣም እና እኔ በጣም ነው የምጠላው የረጅም ፍላይት፣ ያሰለቻል። ቁጭ ብሎ ረጅም ሰዓት መሄድ፣ መተኛት፣ መነሳት ምናምን በዛ ላይ ነው ምግቡ አይስማማም፣ ብዙም ደስ የሚል ነገር የለውም። ብቻ ይሁን ያው ቁርስ መመገብ ስላለብኝ እንግዲህ ካናዳ የምትኮራበት ሬስቶራንት ቲም ሆርተን the one and only እዛ ነበረ ቁርሴን የበላሁት። ለነገሩ ያለው አማራጭ ለጌቴ ቅርብ የሆነው እሱ ነው። ወዲያውም ደግሞ ምሳ ስለሚቀርብ ብዙ መብላት አልተጠበቀብኝም ነበር። የምፈልጋቸውን መጥቼ ፒክ አደረግኩኝ። የምፈልገውን ፐርፊውም አንድ የታዘብኩት ነገር ግን ዲዩቲ ፍሪ ከመግዛት ይልቅ ባለሁበት ከተማ ወይም ሞል ውስጥ ሄዶ መግዛት የተሻለ እንደሆነ በብዙ መልኩ አይቼዋለሁኝ እና ኢትስ ኦኬ። እሱን ሜቢ ሌላ ቀን። ሰው ቲም ሆርተን መጣሁኝ፣ ቡናዬን ጠጣው፣ ቁርሴን በላው። ከዛ ወደ ፕሌን ውስጥ ገባን ማለት ነው። ያው አጭር እያደረግኩኝ ነው የማሳያችሁ፣ ምክንያቱም አሰልቺ ነው የሚሆነው። የረጅም ቀን ውሎ ነው እና ያው ፕሌን ውስጥ ከገባን በኋላ አየሩ በጣም ደስ ይል ነበረ። ፀሐያማ ነው፣ ዝናብ አልነበረም። ኦፍኮርስ ዊንተር አልቆ አሁን ስፕሪንግ 1-2-3 ቀን ሆኖት ነበር እና
ጾምም ስለሆነ ነው መሰለኝ ብዙም ትራቨል የሚያደርግ ሰው አልነበረም። ኦልሞስት ግማሽ ለግማሽ ፕሌን ውስጥ ማንም የለም። በጣም ክፍተት ቦታዎች ነበሩ። በጣም ኦልሞስት ባዶ ሆኖ ነው ሄደው እና ያው ሪላክስ አድርገን ነው እንደምታዩት ያለውን ክፍት ቦታ ሰው ራሱ በቃ እዛ ጋር ፍንጥር ብሎ ነው ያለው እና ሪላክስ አድርገን ነው የሄድነው። ኦልሞስት ሁሉም ተኝቶ ነው ሄደው ማለት ይቻላል። በጣም ሪላክስ ያደረገ ማለት ነው። ያው ተነሳን፣ ብዙም አልቆየንም እንደሌላ ቀኑ ያው ብዙ ሰው ስለሌለ ቶሎ ተነሳን። አየሩን በጣም ደስ ይል ነበረ። አይበርድም፣ በጣም ሙቀት አልነበረም፣ ግን አትሊስት ብራይት ነበረ በጣም። ከብዙ ኤርላይንስ የኢትዮጵያ አየር መንገድ እጅግ በጣም የምንኮራበትና የሚመቸን የምንወደው ኤርላይንስ ነው። እውነት ለመናገር እኔ በኢትዮጵያ ኤርላይንስ ብሄድ በጣም ነው ደስ የሚለኝ። በተለያዩ እንትኖች ይጃለሁኝ ኤርላይንስ፣ ግን እኔ ኢትዮጵያ ኤርላይንስ በጣም ነው የሚመቸኝ። በአጠቃላይ እኔ ያው የትኛውም ኤርላይንስ ውስጥ ሰርቭ የሚያደርጉት ምግብ አይመቸኝም፣ የታወቀ ነው። ማንም ሰው ያው ደስ ብሎት የሚበላው ነገር አይደለም። የተወሰነው ነገሮች ናቸው ደስ የሚሉት። ያለው ሰርቪስ ምናምን ሁሉ ነገር በጣም ደስ ይላል። ኢትዮጵያ ኤርላይንስ በጣም ነው የምወደው። ሌላ ቱርኪሽ ኤርላይንስንም እወደዋለሁኝ በጣም። ከምግባቸው በጣም ደስ ይለኛል ይልቅ ምግባቸው እና ውስጡ በጣም ደስ ይላል። ሁሉ ነገር በጣም ኮምፎርታብል ነው፣ ልክ እንደ ኢትዮጵያ ኤርላይንስ። እዚህ ጋር መጥተው ፓኬጅ ሰጡን። ባይ ዘ ዌይ አዲስ ነው። ሌላ ጊዜ እንደዚህ አይነት ፓኬጅ አልነበረውም። ማለት እንደዚህ ፓክ አድርገው የሚሰጡን ከለሮቹ ተቀይረዋል። እንደዚህ ካልሲው ቢጫ ነበር፣ የጥርስ መፋቂያው ቢጫ ነበር። እንደዚህ በባግ አድርገው በፔፐር ባግ አይሰጡንም ነበረ። አሁን ግን በባግ አድርገው የሚሰጡን። በፊት በላስቲክ ነበረ። በነገራችን ላይ ይሄ የጥርስ መቦረሻውን የሚሰጡን በጣም ነው የምወደው እኔ። ለጸጉር የምጠቀምበታለሁ። መጀመሪያ ለጥርሴ ነው እንትን የምለው። በጣም ጠንካራ ነው፣ ከሌሎቹ የጥርስ መፋቂያዎች በጣም ጠንካራ ነው። ጥርሴን እንፍቅበታለሁ፣ እጠቀመዋለሁ፣ በጣም ይመቸኛል። ከዛ ደግሞ ተጠቅሜ የተወሰኑ ወራቶች ከተጠቀምኩኝ በኋላ ከመጣሌ በፊት ደግሞ ለጸጉሬ እጠቀምበታለሁ ማለት ነው። ጸጉሬን እንደዚህ ለማስተኛት እዚህ ጋር እውነት ይሰለቻል አንዳንድ ጊዜ። እስክትደርሱ ድረስ የምታደርጉትን አታውቁም። ፊልም ማየት፣ መተኛት፣ መነሳት፣ መጽሐፍ ማንበብ፣ ስልክ መነካካት፣ እሱም ይሰለቻል። በቃ ተመሳሳይ ነገር ነው የምታደርጉት እና ያው ከቶሮንቶ ኢትዮጵያ ደግሞ የ12 ሰዓት ምናምን ፍላይት ነው። አስቡት 12 ሰዓት ሙሉ ምንድን የምታደርጉት? እና በቃ እዚህ ጋር ራስን ብዬ የያዝኩትን በትራቭል ሳረግ በቦርሳዬ በትንሽ ቦርሳዬ የሚይዛቸው እቃዎችን ዝም ብዬ እያየው እያጸዳው፣ አጋጣሚ የሆነ ደግሞ ኩሌ ተሰብሮ አበላሸብኝና እሱን ማጽዳት ተያያዝኩኝ። ከዛ በኋላ የመጀመሪያውን ስና ካቀረቡልን ከ10 ደቂቃ በኋላ ጁስና አንድ ክራከር አለች በጣም ማልወደው፣ እሱን አቀረቡ። ከዛ ዋሽሩሙን ሄድኩኝ፣ ባዝሩም ሄድኩኝ። ከዛ በኋላ ብዙ ጊዜ የሚያጋጥም ነው፣ ኖርማል ነው። መጀመሪያ ላይ ስታዩት በጣም ንጹህ ነው፣ በጣም ቆንጆ ነው፣ ደስ ይላል እንደዚህ። በኋላ ላይ ደግሞ ስታዩት ያው ብዙ ስለሚጠቀም ሁሉም ሰው ነው ንጹህ አድርጎ አይዘውም አያጸዳውም። ከተጠቀመ በኋላ ያው ብዙ አይነት ሰው ስላለ ኤኒዌይ መጥቼ እንደዚህ ያው ጊዜ ለማሳለፍ ሞከርኩ፣ ውስጡን ለመቅረጽ ማሳየት ምናምን። በየመሀሉ ደግሞ እየሄድኩኝ ሙቪ ያለው ያው ቀን በጣም ብርሃንም ስለነበረ ውጭም ኢንጆይ ያደረኩ። ያው የሚታየው ደመና ነው፣ ሌላ ምንም ነገር የለውም። ምስኪኔን እያየው ከዛ ደግሞ ደከመኝ፣ እንቅልፌ መጣ። ላስት ናይትም በደንብ እንቅልፍ ስላልተኛው ትንሽ ናፕ አደረግኩ። ፊልም ማየት አልፈለግኩም ነበር፣ ምክንያቱም እንዲሰለቸኝ ስላልፈለግኩኝ ማለት ነው። እዚህ ጋር እንቅልፌ እየመጣ ነው። ከዛ ምሳ አቀረቡ ማለት ነው።
ኬክም አቅርበዋል። ሳላድ አለ፣ ዳቦ፣ ክራከርስ፣ ቂቤ አለ፣ ራይዝ፣ ቺክን በቬጅቴብል ነበረ። እውነት ለመናገር ወይ 3 ወይ 4 ነው የበላሁት። ብዙም ቆንጆ ነው፣ ግን በቃ ብዙም ሀብቴት የለኝም። እኔ ኬኩንና የተወሰነ ሳላዱን ነው የበላሁት። አንዳንድ ጊዜ ምግብ ይዤ እገባለሁኝ። በአሁኑ ግን ለምን እንደሆነ አላውቅም፣ ምንም የምግብ ፍላጎት አልነበረኝም። በቃ ለምን አላይም ፊልም ብዬ ፊልም መምረጥ ጀመርኩኝ። እዛ የምግቡን ማነሳሱት ከተነሳሳ በኋላ መተኛት እየተኛሁኝ ሙቪ ማየት ጀመርኩኝ። በጣም በእውነት ቆንጆ ሙቪዎች ነው ሳይ ነበረው። እኔ መቼም የማረሳው ትራቨል ሳደርግ የማያቸው ሙቪዎች በጣም ነው ደስ የሚሉኝ። ያው አጨላለሙት እንድንተኛ ማለት ነው። የናይት ታይም ነው፣ የእንቅልፍ ሰዓት ነው ማለት ነው። ከዛ የናይጄሪያ ሙቪ በጣም ነው ደስ የሚለኝ። ይህንን ሙቪ እዩት፣ ርዕሱ ጠፋኝ እንጂ አልያዝኩትም ርዕሱን። የፊልሙ በጣም ደስ የሚል። ከዛ በኋላ ግን በእውነት በጣም ያዘንኩት ነገር አንዱ ምግብ ነው የሚያሳዝነኝ ፍላይት ውስጥ። አሁን ይሄ ምንድን ነው? ቺክኑን የዋቴቱ ጋር እንዳለች ቲማ ኤኒዌይስ አልበላሁትም፣ ጀስት ለማሳየት ብዬ ነው። እኔ ስለዚህ ዶቃ ስለሚባለው ፊልም እውነት እኔ በኢትዮጵያ ፊልም ካለቀስኩ ቆይቻለሁኝ። በጣም ነው ያዘንኩት ይሄን ፊልም ሳይ። ከዚህ በፊት ዩቲዩብ ላይ አይቼዋለሁኝ፣ ግን አልተመቸኝምም ስለ ሙቪ ለማየት ማለት ነው። አጋጣሚውን አላገኘሁትም እና ደግሞ ብዙም ፍላጎት አልነበረኝም። የኢትዮጵያ ሙቪ ካየ ቆይቻለሁኝ፣ ግን አሁን ላይ ለምን አላየውም ብዬ አየሁኝ እና በእውነት ልቤን የተሰበረው በጣም ነው ያመመኝ። በጣም ነው ያለቀስኩት። በጣም እንደውም ባላየሁት ሁላ ነው ያልኩት ለተወሰነ ሰዓት። እንደዚህ ለራሴ እንደዚህ ፍላይት ላይ ሆኜ ብዙም ደክሞኝ እንደዚህ የሚያስጨንቅና በቃ የሚያሳዝን ፊልም ማየት፣ ግን ብዙ አስተማሪ ነገር አለው፣ ብዙ ቁም ነገር አለው። በጣም በእውነት ያላያችሁ ሰዎች ካላችሁ እዩ። ያው እኔ ነኝ እስከዛሬ ያላየሁት እኔ ብቻ ነኝ ብዬ ነው የማስበው፣ ግን በማየቴም ደስ ብሎኛል። አለቀስኩኝ፣ በጣም አዘንኩኝ፣ ግን አለቀ። ይሄ ቁርስ ነው እንግዲህ የቀረበልን። ኦምሌት ይልቅ የምወደው ይሄን ብቻ ነው ከፕሌን ውስጥ ከሚቀርብልኝ ምግብ ይሄ ነው ደስ ብሎኝ የምበላው። ያው እንግዲህ ሰዓታችን ኦልሞስት እየተቃረበ ነበር። 1 ሰዓት ምናምን 2 ሰዓት ነበር የቀረን። ያው ፊቴን ተጣጥቤ ጥርሴን በርሼ ምናምን ነገር ይሄ መጣሁኝ። የነጋ ነው ይሄ። አፍሪካ ውስጥ ገብተናል ኦልሬዲ። ኢትዮጵያ ደረስን። በጣም ነው ደስ የሚለው ኢትዮጵያ መድረስ። ስሜቱ በጣም ደስ ይላል። ያው ደመና ነበረ፣ በጣም የሚያሳዝነው በጣም ሙቀት ነበረ፣ ግን እኔ ስደርስ ዘመና ነበር። ኤኒዌይ ደረስን። እዚህ ጋር አንድ በጣም የታዘብኩት ነገር ድሮ ኢትዮጵያ ስንመጣ ፕሌኑ ጎማው መሬቱን ሲረግጥ እልል ይባል ነበር። እልል ይባላል፣ ይጨበጨባል፣ እግዚአብሔርን ሁሉም በሃይማኖት ያመሰግን ነበር። ከሆነ ጊዜ በኋላ ግን ቀርቷል። በቃ ጸጥ እና ምን ታዘብኩኝ? በቃ የድሮ ሰዎች ትራቨል ማድረግ አቁሙ ማለት ነው፣ ወይንም እንዳለ አዲስ ትራቨል የሚያደርጉ ሰዎች ነው ያሉት ምናምን ብዬ አሰብኩ። ያው የኢትዮጵያ ኤርፖርት ስንገባ እንዲህ ነው መሬቱ። በጣም ነው ደስ የሚለው፣ በጣም ቆንጆ፣ በጣም ነው የሚያምረው። ግን ብዙ መቅረጽ አልቻልኩም። አይመችም ኤርፖርት ውስጥ መቅረጽ። ከዛ ያው ኢሚግሬሽን ምናምን ስለሆነ አይመችም። ቤት ገብቼ ውዬ ብዙ እንትኖችን ካሳለፍኩ በኋላ ማታ ላይ ሻወር ወሰድኩ። ያው እንቅልፌን እንዲስተካከልልኝ ማታ መጠበቅ ነበረብኝ እና ያው ይበርድ ስለነበር ሻወር ወስጄ ያው እንደዚህ እንትን አልኩኝ ማለት ነው። እንግዲህ የ17 ሰዓት ትራቨል ያደረኩት በ17 ደቂቃ ለማሳየት ሞክሬያለሁኝ። ከወደዳችሁት ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሌላ ቪዲዮ ደግሞ እስከምሰራ ድረስ ቻናሌን ሰብስክራይብ አድርጉልኝ። ስለተመለከታችሁኝ አመሰግናለሁ።
በሌላ ቪዲዮ እስከምንገናኝ እዚህ ጋር እኔ ሰናበታችኋለሁ። ደህና ሁኑ።